እሺ በአንድ ጂሜል ማለት ነው ሁለት ቻናል መጠቀም እንችላለን። ዲፍረንት አካውንቶችን ስዊች እያደረግን ሁለቱን መጠቀም እንችላለን። የተለያዩ ኢሜሎችን ከፍተን መጠቀም እንችላለን ማለት እንዴት አድርገን ስዊች አካውንት እንደምናደርግ አካውንታችን ጂሜላችሁ እንዴት ስዊች እንደምናደርግ እና ሁለቱ እንዴት መጠቀም እንደምንችል አሳያችኋለሁ ማለት ነው። ከኔ ጋር ሁኑ። መጀመሪያ ወደ አካውንታችን እንሄዳለን። ዩቲዩብ አካውንታችን ላይ እንገባለን። ፌሱ ይሄ ይመስላል። ከታች እንደምታዩት ዩ የሚለው ጋር የራሳችን ፕሮፋይል ፒክቸር አለ ማለት ነው። እሱ ነው የኛ ቻናል ያለው። አንድ ጊዜ ክሊክ እናደርጋለን። ክሊክ አድርገን ስንገባ እንደምታዩት እዚህ ጋር ሁለት ቻናል እና የተለያዩ የጉግል አካውንቶች ስላሉኝ እዚህ ጋር ስዊች አካውንት የሚለው መጥቷል ማለት ነው። አንድ ጊዜ ማለት ነው ከፕሮፋይላችሁ በታች ስዊች አካውንት የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ክሊክ ስታደርጉት አያችሁ እዚህ ጋር አንድ መስመር አለ። ከዛም ከመስመሩ በላይ ሁለት ፕሮፋይሎች አሉ። እነዚህ የኔ ሁለት ቻናሎች ናቸው። እነዚህ ሁለቱ ቻናሎች የሚሰሩት በአንድ ኢሜል አካውንት ነው ማለት ነው። በሁለቱን ቻናል በአንድ ኢሜል አካውንት ነው ያደረኩት ማለት ነው። ስለዚህ እነዚህን ስዊች አድርጌ አሁን ያለሁት የመጀመሪያው ላይ ነው። አዝ ኤዲተር የሚለው ነው። እዚህ ከላይ እንደምታዩት የኢሜል ስም ከታች ተጽፏል። አዜም እንደ የሚለው ይህ የኔ የኢሜል አካውንት ነው። ከታች ያለው ደግሞ ሁለቱ የቻናላዊ ስም ናቸው፣ አዚ ስታይል እና አዚ ኤዲተር የሚለው ማለት ነው። ስለዚህ አሁን እንደምታዩት እቺ ብሉዋ ራይት ያደረጋት አሁን እዚኛው አካውንት ላይ ነን ማለት ነው። እዚኛው ቻናል ላይ ነን ማለት ነው። ጊዜ ክሊክ አድርገናት ደግሞ ብንመለስና አካውንቱን ብናየው ሁለተኛውን ደግሞ ቻናል ላይ መግባት ከፈለግን የሁለተኛው ፕሮፋይል እንነካዋለን። ከዛ ራይቷ ትቀየራለች። እንደምታዩት ከታች አሁንም ፕሮፋይላችሁን ስታዩት ሁለተኛ ቻናል ላይ መጣሁኝ ማለት ነው። ከዛ አንድ ጊዜ ክሊክ እናድርገው። አያችሁት? እዚህኛው ቻናል ላይ መጣን ማለት ነው። እዚህ ጋር ሆነን ደግሞ እንደዚህ ብንቀይረው ከዛ ፕሮፋይላችን ብንነካው እዚህኛው ቻናል ላይ መጣን ማለት ነው። እንደዚህ እያደረግን ነው ስዊች እያደረግን የኢሜል አካውንታችንን ሁለቱም ቻናላችንን መጠቀም እንችላለን ማለት ነው። በጣም ቀላል ነው እንደዚህ ስዊች አድርገን ለመጠቀም። ሌላው ደግሞ ስዊች አካውንት የሚለውን ብንነካው የምታዩት ከታች የተለያዩ የኢሜል አካውንቶችን ከፍቻለሁ ማለት ነው። እነዚህ ኢሜል አካውንቶች ለተለያዩ ለሶሻል ሚዲያዎች፣ ለዌብሳይቶች ምናምን የምጠቀምባቸው ናቸው ማለት ነው። ምክንያቱም ሁለተኛ ኢሜል አካውንት፣ ሶስተኛ አካውንት በጣም ያስፈልጋል ማለት ነው። ምክንያቱም እነዛ ቻናል ስላላቸው እነዚህ ምንም ስለሌላቸው ሳይንአፕ በተለያዩ ኢሜል አካውንቶች ሳይንአፕ ማድረግ አካውንታችን ፐርሰናል ኢንፎርሜሽናችን ሴቭ እንዲሆን ይጠቅመናል ማለት ነው። አሁን እዚህኛው ላይ ሌላኛው አካውንት ላይ ብገባ ማለት ነው ስዊች አድርጌ እችላለሁ ማለት ሁሉም ጋር ለምን 10 ኢሜል አካውንት አይኖረኝም? ስዊች ያደረኩ መጠቀም እችላለሁ ሁሉንም። ፕሮፋይሉን እነካዋለሁኝ። ከዛ በኋላ ተቀየረ ማለት ነው። ከታች እንደምታዩት ዩ የሚለው ሁልጊዜም እንደቀየራችሁት እዚህ ጋር ቼክ እያደረጋችሁ የምትፈልጉትን ነገር ስትጠቀሙ ማለት ነው። አያችሁ? ከዛ አንድ ጊዜ እነካዋለሁ። አሁን እዚህ ላይ ነው ያለሁት ማለት ነው። አሁን ይሄኛው ብነካው ማለት ነው ቻናል የለውም ኢሜል አካውንት ብቻ ነው። ቻናል ክሬት አላረኩበትም ማለት ነው። ስለዚህ እንደዚህ ያደረግን የተለያዩ ኢሜል አካውንቶችን መጠቀም እንችላለን ማለት ነው ስዊች እያደረግን። ሌላ ደግሞ እዚህ ጋር እንደምታዩት አድ ኢሜል አካውንት፣ ሌላ ደግሞ አድ ማድረግ የምንፈልገው ኢሜል አካውንት ካለን እዚህ ጋር ከሌለ አድ የሚለውን እንጫነዋለን። ከዛ በኋላ ኮንቲኒ የሚለውን እንጫነዋለን። ከዛ በኋላ እንደምታዩት ከታች ማለት ነው ቹዝ አካውንት አን አካውንት የሚለውን ከታች ዩዝ አናዘር አካውንት የሚለውን ክሊክ አድርገን የምንፈልገውን ኢሜል አካውንት ከነ ፓስወርድ አስገብተን ሎጊን ማድረግ እንችላለን ማለት ነው። እንዲሁም ደግሞ ከሌለን ከፈለገን እዚህ ጋር ክሬት አካውንት የሚለውን ተጭነን አዲስ አካውንት ክሬት ማድረግ እንችላለን ማለት ነው። ይሄ ነው በቀላሉ ስዊች እያደረግን የተለያዩ አካውንቶችን መጠቀም የምንችልበት መንገድ ይሄ ነው ማለት ነው። በጣም ቀላል ነው። ስለ ኢሜል አከፋፈት፣ አጠቃቀም፣ አላላክ፣ ሴፍቲ ማወቅ የምትፈልጉ ከሆነ የሰራሁት ቪዲዮ አለ። ገብታችሁ ሙሉ ቪዲዮ ሊንኩን ከታች አስቀምጥላችኋለሁ። ከዚህ ቪዲዮ በታች ገብታችሁ እዩት፣ ይጠቅማችኋል። ፕሊስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ረጅም ጊዜ ጤናና እድሜ እመኝላችኋለሁ። ሰላም ነው።